ጌታን እየወደዳችሁ ሁሉን ጥላችሁ ተከትላችሁት የምን መደንዘዝ ነው? ተነሺ መጋቢ ለኔ ህልምልም ይመስለኛል። እኔ የሱን ስብከቶች በቃሌ ሁሉ ነበር ምሸመድዳቸውና መተኛት የቸልተኝነት ምልክት ነው። ብርሃንና ጨለማ ሲከራከሩ ሰምቶ የሚያክሰዋለ ብርሃን በሆነ ጊዜ ምን ዋጋ አለው? መገለጥ ሳይመጣ ነገሩ የሚነግርህን መልሰህ ታስተጋባለህ። ሞቻለሁ ሲል ሞቷል ትላለህ። ተኝታችሁ እያለ የተዘራ ነው። በቀን መስራት በሚገባን ጊዜ ከሟርተኛው ጋር ከደጋሚው ጋር ከጠንቋዩ ጋር አንድ ምድር እየኖሩ ምን መተኛት አለ? ተስማምታችሁ አትቀመጡ ወዳጆች። እኔ መልእክተኛ ነኝ። ዛሬ መልእክት ይዤ መጥቻለሁ። ክብር ለኢየሱስ ይሁን። ቤተክርስቲያንን ማመስገን ፈልጋለሁኝ። እንዲሁም መጋቢን በጣም ልባዊ አክብሮቴን ፍቅሬን ያውቃል። እሱን እያየ እንዳደገ ሰው በጣም አክብሮቴ በጣም ትልቅ ነው በእውነት። ሁላችሁም ወይንም አብዛኞቻችሁ እንደኔ እንደሆናችሁ አውቃለሁኝ። እያየነው እንዳደግን እያየነው የእግዚአብሔርን ቃል እየወደድን ነው ያደግነው ሁላችንም እና ህልምልም ይመስለኛል መጋቢ አንተ ፊት ቆሜ የእግዚአብሔርን ቃል ማካፈሌ ለኔ ህልምልም ይመስለኛል። የጌታን ጸጋ አምነህ በሷም ውስጥ የእግዚአብሔር ጸጋ አለ ብለህ የሚናገር እንደ እግዚአብሔር ቃል ነው እንጂ የሚናገረው እንደ ጾታው አይደለም፣ እንደ ስታተሱ አይደለም ብለህ የእግዚአብሔርን ጸጋ ታምነህ የእግዚአብሔርን ቃል ታምነህ አክብረህ ስለጋበዝከኝና ቁጭ ብለህ ስለምትሰማኝ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁኝ። በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በምድራችን ላይ እግዚአብሔር ያከበረው እግዚአብሔር ያከበደው ትልቅን ጸጋ ያስቀመጠበት ከልጅነት እስከ እውቀት እጅግ በጣም የጠቀመን ትልቅ የእግዚአብሔር ሰው እንደሆነ አምናለሁኝ። ልቤ በጣም ይቀበለዋል። በጣም እኔ የሱን ስብከቶች በቃሌ ሁሉ ነበር ምሸመድዳቸውና ለኔ በጣም ትልቅ ክብር ነው። ለኔ በጣም ትልቅ ቀን ነው። ጌታ ስሙ ይባረክ። ሃሌሉያ። አሁን ደግሞ ዋናውን ነገር ዋና እናደርጋለን። የእግዚአብሔርን ቃል አይደለ? የእግዚአብሔርን ቃል የሚሰራውን በቃ ስለ እግዚአብሔር ቃል ሳስብ እኔ እንደው ሁሉን ነገር ዙሪያዬን እንድረሳ የሚያደርገኝ የሚሰራ መሆኑ ነው። ሃሌሉያ። የእግዚአብሔር ቃል ሕያውና የሚሰራ ነው። ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው። ሃሌሉያ። ዛሬ የምንነጋገረው እንደገና ስለመነቃቃት ነው። አንድ ከብሉይ ኪዳን አንድ ከአዲስ ኪዳን ሁለት ክፍሎችን አነባለሁኝ። ከዛ በኋላ ሁለቱን ክፍሎች የሚያገናኛቸውን ነገር ተናግሬ በነዛ ክፍሎች ላይ እግዚአብሔር የላከልንን መልእክት እናደምጣለን። እግዚአብሔር ለየአጥቢያው መልእክት እንዳለው እኔ አምናለሁኝ። ሃሌሉያ። መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ከ16 እስከ 21 ያለ መልእክት ነው። የመጀመሪያው መጽሐፈ ነገሥት ምዕራፍ 3 ከ16 እስከ 21 ያለ ቃል ነው። ሁለተኛው ደግሞ ማቴዎስ ወንጌል ምዕራፍ 13 ከ24 እስከ 25 አንድ ከብሉይ አንድ ከአዲስ ነው ማነበው። ሁለተኛው ማቴዎስ 13 ከ24 እስከ 25 ድረስ የነገስቱን ታሪክ አስቀድሜ ላንብብላችሁ። ነገስት ላይ እንግዲህ ሰለሞን መለኮታዊ ጥበብን ተቀብሎ ከመጣ በኋላ እስራኤልን ያስደነቀ ዝናው እስከ ምድር ዳርቻ እንዲወጣ ያደረገ የመጀመሪያውን የጥበብ ፍርድ የሰጠበት ስፍራ ነው። ይሄ ስፍራ እንደምታውቁት ሁለት ሴቶች መጥተው የሞተው ልጅ የሷ ነው፣ አይ የለም የሷ ነው፣ ሕያው የሆነው የኔ ነው ብለው በተከራከሩ ጊዜ አስደናቂ ፍርድ የሰጠበት ስፍራ ነው። ነገር ግን ይቺ እውነት ያላት ሴት የተናገረችው ቃል ነው ዛሬ እኔ ልቤን የያዘኝ። ሙሉ ታሪኩን አላነበውም ያለንን ሰዓት ለመቆጠብና የቃሉን መንፈስ ለመካፈል ጊዜ እንዲኖረን ማለት ነው። ከቁጥር 16 ጀምሮ በዚያን ጊዜ ሁለት ጋለሞቶች ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። በስንት ቤት እንኖራለን? በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለሁ ወለድኩ። እኔ ከወለድኩ ከ3 ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን፣ ከሁለታችን በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚህች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያህ ተኝቼ ሳለሁ እኔ ባሪያህ ምን ብዬ ሳለሁ ያዙልኝ። እኔ ባሪያህ ተኝቼ ሳለሁ ልጄን ካጠገቤ ወሰደች፣ በብብቷም አደረገች። የሞተውንም ልጅ በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ብነሳ እነሆ ሞቶ ነበረ። ልጄ ምን ሆኖ ነበር አለች? ሞቶ ነበር። ነገር ግን ሃሌሉያ ብርሃን በሆነ
ጊዜ ኢየሱስ ክርስቶስ ጌታ ነው። ብርሃን በሆነ ጊዜ ተመለከትኩት፣ እነሆም የወለድኩት ልጄ አልነበረም አለች። ማቴዎስ ላይ ያለውን ቃል ደግሞ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 13 ከ24 እስከ 25 ጌታ ስለ መንግስተ ሰማያት የሰጠው ምሳሌ ላይ የተናገረው ቃል ነው። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት በእርሻው መካከል ዘርን የዘራ ሰው ትመስላለች አለና ቁጥር 25 ሰዎቹ ሲተኙ ግን ይላል። ምን ሲያረጉ ሲተኙ ግን ጠላቱ መጣና በስንዴ መካከል እንክርዳድን ዘርቶ ሄደ። አሁን እነዚህ ሁለት ሰዎች ያቺ ጋለሞታና እዚህ ጋር ያለው የእርሻ ባለቤት የሚያመሳስሏቸው ነገሮች አሉ። አንደኛ ከጠላታቸው ጋር በአንድ ቀጠና ውስጥ ነው የሚኖሩት። በአንድ ቤት እንኖር ነበረ አለች። ይሄም ሰው እዛው አካባቢ ነው ጠላቶቹ የሚኖሩት፣ በአንድ ስፍራ ይኖሩ ነበረ። ሁለተኛውስ ጉዳዩ የተካሄደበት ሰዓት የሁለቱም ጨለማ ነበረ። ምን ነበረ? ጨለማ ነበረ። ሌላኛውስ ደግሞ ሁለቱም ተኝተው ነበረ። ከዛ የሁለቱም ነገር የተገለጠው ደግሞ መቼ ነው? ብርሃን በሆነ ጊዜ። ሃሌሉያ። በጣም ታሳዝነኛለች ይህቺ ጋለሞታ ሴት፣ በጣም ታሳዝነኛለች። እኔ ባሪያ ተኝቼ ሳለሁ፣ አገር ሰላም ነው ብዬ ተኝቼ ሳለሁ ልጄን ካጠገቤ ወሰደች፣ በብብቷም አደረገችው፣ የሞተውን ልጇን በኔ ብብት አደረገች። ልጄን አጠባ ዘንድ ማለዳ ተነሳው፣ ገና ሲያቅላላ ጥርት አድርጎ ማየት ሳይቻል ማን ምን እንደሆነ መለየት በማይቻልበት ሰዓት ማለዳ ተነሳሁኝ አለች። ከዛ አመነች። አይገርማችሁም? ልጄ ሞቶ ነበር አለች። የሞተ መሰለኝም አይደለም፣ ልጄ ምን ሆኖ ነበር አለች። አቤት ዛሬ ያሳመናችሁን ነገር በጌታ በኢየሱስ መልሳችሁ ታሳቅፉታላችሁ። የሞተ ነገር ሰጥቷችሁ ያንተ ነው ያንቺ ነው ብሎ በድንግዝግዝ ያሳመናችሁን ነገር ዛሬ የእግዚአብሔር ቃል ብርሃን ይመጣበታል። መልሳችሁ ታሳቅፉታላችሁ። መልሰ ታሳቅፈዋለህ። የሞተው የኔ አይደለም ትላለህ። ሃሌሉያ። ይሄም የሆነው መቼ ነው ግን? ብርሃን በሆነ ጊዜ። ሃሌሉያ። ብርሃን በሆነ ጊዜ ተመለከትኩት አለች። ቀድምም አይቼው ነበረ፣ ግን ብርሃን አልነበረም። ምን ዋጋ አለው የኔ ማየት ብርሃን ሳይመጣ? ምን ዋጋ አለው መገለጥ ሳይመጣ? ምን ዋጋ አለው ሳይበራልህ? ምን ዋጋ አለው ቃል ሳይመጣልህ? ከነገሩ ጋር እኮ ተፋጣሃል፣ እያየኸው ነው እኮ፣ ግን አይገባህም። ሞቶብኛል ትላለህ፣ ከስሮብኛል ትላለህ፣ ቀዝቅዞብኛል ትላለህ፣ ጠፍቶብኛል ትላለህ፣ ታሞብኛል ትላለህ። እያየኸው ነው፣ ግን የምትናገረው እሱ የሚነግርህን ነው። ነገሩ የሚነግርህን መልሰህ ታስተጋባለህ። ሞቻለሁ ሲል ሞቷል ትላለህ፣ ከስሯል ሲል ከስሯል ትላለህ። አንተም ደክሟል ሲል ደክሟል ትላለህ። ነገሩ የሚነግርህን መልሰህ ትናገራለህ። ብርሃን መጣ። ብርሃን በሆነ ጊዜ። ኦ ሃሌሉያ። ይህንን ቃል ብቻ ይዞ የሄደ ሰው ዛሬ አተረፈ። ብርሃን በሆነ ጊዜ። ሃሌሉያ። የእግዚአብሔር ቃል ይበራልናል። የእግዚአብሔር ቃል ይበራልናል። የቃል ፍቺ ያበራል ይላል የእግዚአብሔር ቃል። ሕፃናትንም አስተዋዮች ያደርጋል። የእግዚአብሔር ቃል ፍቺው ያበራል። ሲፈታ ነው ግን የሚያበራው። ታውቃላችሁ አይደለ? በድፍኑ አይደለም፣ ስለተነበበ አይደለም። ሲገባህ ሲበራልህ ጨለማው ላይ ይበራበታል። አስተዋይ ያደርግሃል። አሃ የሞተውማ የኔ አይደለም። እግዚአብሔር የሞተ ነገር አልሰጠኝም። እግዚአብሔር የማይበዛ ነገር አልሰጠኝም። እግዚአብሔር የማያፈራ ነገር አልሰጠኝም። እግዚአብሔር ተጽዕኖ ማይፈጥር ነገር አልሰጠኝም። እግዚአብሔር ብርሃን ነው ያደረገኝ። እግዚአብሔር ጨው ነው ያደረገኝ። ድንጋይ አድርጎ አልፈጠረኝም። የሆነ ቦታ የምጎለት ድንጋይ አይደለሁም። እኔ ምንም ለውጥ የማላመጣ አልጫ አይደለሁም። ጨው ተደርጋለሁ፣ ብርሃን ተደርጋለሁ። ይሄ ሙት ነገር የኔ አይደለም። ይሄ የቀዘቀዘ ነገር የኔ አይደለም። ይሄ ቅንዓት የጎደለው ነገር፣ ፓሽን የሌለው ነገር የኔ አይደለም። የኔ ህይወት የተቀጣጠለ ነው። የኔ ህይወት በእሳት የተሞላ ነው። የኔ ህይወት የሚንቀለቀል እሳት አለበት። የኔ ህይወት እንደ ትንታግ ነው። እኔ ሲያዩኝ እንደ ትንታግ ነኝ። በጠላት መንግስት ላይ ስጋት ነኝ፣ ለእግዚአብሔር መንግስት ደግሞ ትሬዠር ነኝ። የኔ ህይወት እንደዛ ነው። የነካሁት ነገር ይለመልማል። የነካሁት ነገር ያፈራል። እንድሄድ ተሹሜያለሁ።
እንዳፈራ ተሹሜያለሁ። ማፍራት የተሰጠኝ ሹመት ነው። ማፍራት የተሰጠኝ ማንነት ነው። አለማፍራት የናንተ አይደለም። የተሰጣችሁ የሞተ ነገር አይደለም። የተቀቀለ ዘር አይደለም። ድሮ ለእርዳታ የሚመጣ ዘር የተቀቀለ ነው ይባላል አይደለ? እና ብትዘሩት አይበቅልም ይባላል። እግዚአብሔር እንደዛ አይነት ዘርኛ ውስጥ አስቀምጧል እንዴ? አላስቀመጠም። የሞተ ነገር አላስቀመጠም። ወንድሜ ተኝተህ እያለ ነው የቀየረብህ። ተኝተሽ እያለ ነው የቀየረብሽ። ከጠላት ጋር አንድ ወረዳ ውስጥ እንደምትኖር ረስተህ ከጠላት ጋር ከጨለማው ኃይል ጋር እየታገልን አንድ ምድር ላይ እንደምንኖር ረስተን ተዘናግተን አንቀላፍተን ተኝተን እያለ መጣና ቀየረው። ቤተክርስቲያን ተኝታ እያለ መጣና ሕያውን ነገር በሞተ ነገር ቀየረው። የሚያፈራውን የተቀቀለ የማያፈራ ሰጣትና ጠዋት ስትነሳ የኔ ነው አለች። ገና ድንግዝግዝ ስለሆነ የኔ ነው ሞተብኝ። ክርስትና ድሮ ቀረ፣ ወንጌል ድሮ ቀረ፣ ምስክርነት ድሮ ቀረ፣ አገልግሎት ድሮ ቀረ፣ ፈውስ ድሮ ቀረ፣ መዝሙር ድሮ ቀረ አለች ቤተክርስቲያን። እንደዚች ሴት አሳመናት፣ ኮነነን። ራሱ ቀያይሮብን ዋሽተን ኮነነን። እንደገና ደግሞ ዋሽታት ራሷ ቀያይራባት። አይገርማችሁ? ልጅ ማጣት አንድ ጉዳት፣ ከዛ ደግሞ ኩነኔውን አስቡት። እች ሴት ያለችበትን ልጄን ተኝቼበት ገደልኩት እያለች ተኝቼበት ያልገደለችውን እኮ ነው ያልሞተውን እኮ ተኝቼበት ገደልኩት እያለች ስትጸጸት አስቧት። ልጅ ማጣት አንድ ነገር፣ ልጄን ገደልኩት ብሎ መጸጸት ደግሞ እንደገና ሌላ ጉዳት። እንደዚህ በጸጸት እየተንገበገበች እያለ ብርሃን መጣ። ከኩነኔ የሚያወጣ ብርሃን መጣ። ችግሩ ካንተ አይደለም የሚል ብርሃን መጣ። ችግሩ ካንቺ አይደለም የሚል ብርሃን መጣ። አልሞተም ያንተ ነገር የሚል ብርሃን መጣ። አልሞተም ያንቺ ነገር ቀይሮብሽ ነው። ዛሬ ትነቂያለሽ፣ ብርሃን ይመጣልሻል። የሞተው የኔ አይደለም። እስኪ በሉ የሞተው የኔ አይደለም። የሞተው የኔ አይደለም። የፈዘዘው የኔ አይደለም። የፈዘዘው የኔ አይደለም። ለእግዚአብሔር ቃል የማይንቀጠቀጠው የኔ አይደለም። ለጸሎት የማይንቀጠቀጠው የኔ አይደለም። ለአገልግሎት የማይንቀለቀለው የኔ አይደለም። ለእግዚአብሔር ቤት የማይቀናው የኔ አይደለም። ወደ እግዚአብሔር ቤት እንሂድ ሲሉት ደስ የማይለው የኔ አይደለም። ቀይሮብኝ ነው። ዛሬ ይተፋል። ፓሽናችሁ ይተፋል። ፓሽንሽ ይተፋል። ፓሽንህ ይተፋል። ሃሌሉያ። የድሮ ያደረገባችሁ ቤተክርስቲያን ማለት፣ ጌታ ማለት፣ ጸሎት ማለት፣ አገልግሎት ማለት፣ ምስክርነት ማለት የድሮ ያደረገባችሁ፣ ተረት ያደረገባችሁ፣ ምን ዋጋ አለው ያስባላችሁ በጌታ በኢየሱስም የናንተ አይደለም። ተኝታችሁ ስለነበረ ነው መንቃት ይሆናል። ተኝተን ነበር ወዳጆቼ። ጌታ ያለኝ ነገር ተኝተው ሳሉ ነው። ሁለቱም እንክርዳድም የተዘራው ተኝቶ ሳለ፣ ሕያው ልጇ በሙት የተቀየረባት ተኝታ ሳለ። ታውቃላችሁ የጌታ ልጆች ሲተኙ የዚህ ዓለም ልጆች አይተኙ። ሕያው ነገራችንን በሞተ ነገር ለመቀየር ይተጋሉ፣ ይደግማሉ፣ ያሟርታሉ፣ ይጠነቁላሉ። ይሙትበት ይላሉ፣ ይደንዘዝበት ይላሉ፣ ይቀዝቅዝበት ይላሉ፣ ይክሰርበት ይላሉ፣ ቤቱ ይፈታበት ይላሉ፣ ያሟርታሉ። አንዴ ከነቃህ ግን፣ አንዴ ከተነሳሽ ግን፣ ብርሃን ካገኘህ ግን አረ ዛሬ አትተላለፉም። በኢየሱስም አንዲትም ነፍስ አትተላለፍም። እኔ በጣም እዚህ ቦታ ላይ ሞልቶ የተረፈ የቃል ትምህርት እንዳለ አውቃለሁ። የሆኑ ብዙ ጥቅሶች እየጠቀስኩኝ ሰዓታችሁን መግደል አልፈልግም። እኔ መልእክተኛ ነኝ። ዛሬ መልእክት ይዤ መጥቻለሁ። የሞተው የናንተ አይደለም። ሃሌሉያ። እንክርዳዱ የናንተ አይደለም። ተኝታችሁ እያለ የተዘራ ነው። እግዚአብሔር ዛሬ ይነቅለዋል። ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነሳ። ጨለማ ለጠላት ይመቻል። ታውቃላችሁ አንዳንድ ሰፈሮች ላይ ጨለማ ሲሆን የመንገድ መብራት የሌለበት ቦታ ሌባ ይበዛል፣ ማጅራት መቺ ይበዛል። እዛ ቦታ ላይ ይመሽጋሉ። ተደብቀው የሆነ ነገር የሚቀሙ የሆነ ተንኮል የሚሰሩ ይበዛሉ። ከዛ የአካባቢ ሰዎች ምን ያደርጋሉ? የአካባቢ ይነጋገሩና መብራት ያስገባሉ።
መብራት ያስገባሉ። ያ መብራት እዛ ቦታ ላይ ሲገባ ሌባው ከዚህ በኋላ እዚህ ቦታ ላይ መስራት አይቻልም ይላል። ዛሬ እኮ ቃል ሲመጣ እንደዛ ነው የሚሆነው። ዛሬ እኮ ብርሃን ሲመጣ እንደዛ ነው የሚሆነው። እዚህ ሰውዬ ህይወት ላይ መስራት አልችልም፣ እዚህ ቸርች ላይ መስራት አልቻልኩም። ብርሃን መጣ፣ ቃል መጣ፣ መብራት አስገቡ። ስለዚህ መስራት አልቻልኩም፣ ስራዬ ተገለጠ። ልንገራችሁ፣ አንድ ቃል ልንገራችሁ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ ብርሃን በጨለማ ላይ ይበራል፣ ጨለማውም ከቶ አላሸነፈውም። እስኪ አላሸነፈውም በሉ። ያው አያሸንፈውም ራሱ አይደለም። it's not even in the future, it's a done deal። አላሸነፈውም ሆኖ ማያቅ ነገር ነው። ይሄ ነው በቃ ኔቸሩ። የብርሃን ኔቸር ሲመጣ ባይ ዲፎልት ጨለማን ይገፋዋል። ብርሃንና ጨለማ ሲከራከሩ ሰምቶ የሚያቅሰዋለ? እዚህ ቤት ውስጥ አሁን ልክ ስትገቡ መብራት ከማብራታችሁ በፊት ጨለማ ነበረ። ጨለማ ራሱ የራሱ ማንነት የለውም ሲጀመር። it is the absence of light። የመብራት የብርሃን አለመኖር ነው ጨለማ። ልክ ብርሃን ስታበሩ መብራቱን ስታበሩት የት እንደሄደ ሳታውቁ፣ ውጣ ተብሎ ሳይገሰጽ፣ ሂድ ተብሎ ሳይጠረግ፣ መጥረጊያ ይዞ ጨለማ የጠረገ ሰው የለም። ነገር ግን ብርሃን ሲበራ የት እንደገባ ሳናውቀው ስፍራ ለቆ ይወጣል። በበር ይውጣ፣ በመስኮት ይውጣ፣ ወደ ጣራው ቀዶ ይሂድ፣ ወደ ምድር ሰንጥቆ ይግባ፣ የምናቀው ነገር የለም። ልክ መብራት ስናበራ ግን ጨለማው የለም። የምናቀው ነገር ጨለማው እንደሌለ ነው። አቤት የእግዚአብሔር ቃል ሲመጣ፣ የእግዚአብሔር ቃል ሲመጣ ያ የራሱ እኔነት የሌለው እኔ የሚለው ማንነት የሌለው ያ ጨለማ እኔ ባዩ ሲመጣ፣ ብርሃን የሆነው ሲመጣ ተገፎ ይወጣል፣ ተገፎ ይወጣል። ቤት በኩል ይወጣል የሚለው የኛ ቢዝነስ አይደለም። እንዴት ይወጣል የሚለው የኛ ቢዝነስ አይደለም። እኛ የምናውቀው ጨለማው እንደሚገፈፍ ነው። እኛ የምናውቀው ብርሃን በጨለማ ላይ ይበራል፣ ጨለማውም ከቶ አላሸነፈውም። ኧረ አሜን በሉ እስኪ። ብርሃን በሉ፣ ብርሃን፣ ኧረ ብርሃን በጨለማው ላይ ይበራል፣ ጨለማውም ከቶ አላሸነፈውም። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ይኸውላችሁ ስለ ማንቀላፋታችሁ ራሱ እንዳትኮነኑ። ጨለማ አካባቢያችሁ ላይ ካለ የሆነ የተያያዘ ነገር ነው አይደል? ጨለማና እንቅልፍ የሆነ የተያያዘ ነገር አለው። እንቅልፍ ይላል። ያ አዚማም አካባቢያችሁ ላይ ካለ እንቅልፍ ይላል። እናንተ ሰነፍ ስለሆናችሁ አይደለም፣ እናንተ ጌታን ስለማትወዱ አይደለም። ግን የዛ የጨለማ የዛ የአዚማም ፕሬዘንስ አካባቢያችሁ ላይ ካለ እንቅልፍ ድባቴ ያመጣል፣ ማዛጋት ይመጣል። ቃሉን ከፍቶ ማዛጋት፣ መንበርከክ እየፈለጉ ማዛጋት፣ ቸርች መሄድ እየፈለጉ ማዛጋት። ያ አዚማም አካባቢያችሁ ላይ መጥቷል ማለት ነው። ዛሬ ይጠረጋል። እናንተ ቃል ሲነበብ ብድግ ልትሉ ነው የተፈጠራችሁት። ጸሎት ሲባል ብርክክ ልትሉ ነው የተፈጠራችሁት። ቸርች ሲባል ደስ ሊላችሁ ነው የተፈጠራችሁት። አገልግሎት ሲባል ልትነቃቁ ነው የተፈጠራችሁት እንጂ ለመደንዘዝ አልተፈጠርንም። ግራ ለመጋባት አልተፈጠርንም። ጌታን እየወደዳችሁ ሁሉን ጥላችሁ ተከትላችሁት የምን መደንዘዝ ነው? የምን መደንዘዝ ነው? ከእሳት እንደተነጠቀ ትንታግ መሆን ነው እንጂ። ሃሌሉያ! የምን መደንዘዝ ነው? ዛሬ ድንዛዜውን ገፈን እንጥለዋለን። ቡቱቶውን ገፈን እንጥለዋለን። በኢየሱስም ይገፈፍ፣ በኢየሱስም ይገፈፍ። የእግዚአብሔርን ሕዝብ በቀን የሚያስተኛ በኢየሱስም ይገፈፍ፣ በኢየሱስም ይገፈፍ። ቀን ሳለ የላከኝን ስራ ሰራ ዘንድ ይገባኛል። ማንም የማይሰራባት ሌሊት ትመጣለች አለ ጌታ ኢየሱስ ክርስቶስ። ይሄ እኮ ለኔና ለእናንተ ቀን ነው። በተለይም ይሄ ጊዜ፣ በተለይም ይሄ ዘመን ቀን ነው። በቀን ቅዱሳንን ያስተኛ በኢየሱስም ስራው ይፍረስ። በቀን መስራት በሚገባን ጊዜ የሚያስተኛ ደቀ መዛሙርቱን ካስታወሳቸዋቸው ጌታን ይወዱታል፣ ምንም ጥርጥር የለም። በጣም ይወዱታል። ሁሉ ጥለውት ሲመለሱ
እናንተስ ትሄዳላችሁ ሲላቸው ጌታ ሆይ እኛ ካንተ ወደ ማን እንሄዳለን? አንተ እኮ የሕይወት ቃል አለህ ብለው ያላቸውን ነገር ሁሉ ትተው ቤተሰባቸውን ትተው ጀልባቸውን ትተው የአሳ ቢዝነሳቸውን ትተው ሁሉን ትተው ተከትለውታል። ይወዱታል፣ ምንም ጥያቄ የለውም። ነገር ግን በጌቴሴማኒ መንቃት በሚገባቸው ሰዓት አዚም አምጥቶ ደፋባቸው። ተነሱ፣ ንቁ፣ ጸልዩ እያላቸው ጌታ ኢየሱስ እየቀሰቀሳቸው ተመልሰው ይተኙ ነበረ። ሄዶ ጸልዮ እንደገና ሲመጣ አይኖቻቸው ከብደውባቸው ተኝተው አገኛቸው ይላል። ትጉና ጸልዩ ለአንድ ሰዓት እንኳን ልትጓቃታችሁ ብሎ ቀስቅሷቸው ተመልሶ ሲሄድ እንደገና ሲመጣ ተኝቶ አገኛቸው ይላል። ኢየሱስ እየቀሰቀሰን መተኛት ከዚህ ቀን ጀምሮ ይቆማል። ማመካኘት ይቀራል። ምንድነው ኮሽ ብሎ የቀሰቀሰኝ ምናምን አትልም። እንደ ፍጥረታዊ ሰው ኮሽ አድርጎ የቀሰቀሰህ ኢየሱስ ነው። ኮሽ አድርጎ የቀሰቀሰሽ ኢየሱስ ነው። ጌታ እኮ ይቀሰቅሳል። ተነሺ ይላል። ተነሺ፣ እኔ የሰጠውሽን ሕያውን ነገር በሞተ ነገር እየቀየሩ እያሟረቱ ነው። አፍርሺ። እየመተቱብህ ነው፣ አፍርስ። እየደገሙብሽ ነው፣ ገልብጭው። የቀኑን ደብዳቤ እነሱ እየጻፉ ነው፣ ቅደጂው። ተነሺ ብሎ ሲቀሰቅሰን መተኛት በጌታ በኢየሱስ ስም ዛሬ ተገለበጠ። ዛሬ ለእግዚአብሔር ሕዝብ መንቃት ሆነ። ጌታ እንደዚህ ያለኝ፣ ሌሊት የምቀሰቅሳችሁ እኔ ነኝ። ተገላብጣችሁ ተመልሳችሁ አትተኙ። ተነሱና አፍርሱት ማለት። በነገራችን ላይ ጠላት የሚሰራበት አንዱ ቴክኒክ ምን እንደሆነ ታውቃላችሁ? የለሁም ብሎ ማስወራት። የለሁም ብሎ ያስወራል። ሰላም ነው ይላችኋል። ሰላም በሌለበት ሰላም ነው ይላችኋል። አንድ ቤት ተኝተዋል፣ ሁለቱም ወልደዋል። ሰላም ነው ብላ አገር ሰላም ብላ ተኝታለች። እኔ ባሪያ ተኝቼ ሳለሁ ምን መተኛት አለ? በጨለማ በተያዘ በዚህ ዓለም እየኖሩ ምን መተኛት አለ? ከጠላታችን ጋር አንድ ምድር ላይ እየኖሩ ምን መተኛት አለ? ከሟርተኛው ጋር፣ ከደጋሚው ጋር፣ ከጠንቋዩ ጋር አንድ ሰፈር አንድ ምድር እየኖሩ ምን መተኛት አለ? ይቀሰቅሳል፣ ተነስተህ ታፈርሰዋለህ። ይቀሰቅስሻል፣ ምሪት ይሰጥሻል፣ ተነስተሽ ታፈርሸዋለሽ። መንፈሱን ይልክልሻል፣ ተነስተሽ ታፈርሸዋለሽ። ተነስተህ ታፈርሰዋለህ። ማመካኘት ታስታውሳላችሁ? መኃልየ ምዕራፍ 5 ላይ ያለች ሴት ውዴ በደጅ ቆሞ እያንኳኳ ነበር አለች። እንደዚህ አይነት ሰው በዚህ መካከል በኢየሱስ ስም ዛሬ አይኖርም። እያንኳኳ ነበረ፣ ሰማሁት አለች። የውዴ ድምፅ እነሆ በደጅ ላይ ቆሟል አለች። ሰማሁት፣ ተነስቼ ልከፍትለት አሰብኩኝ አለች። ተነስቼ ልጸልይ ፈለግኩኝ እንደምንለው ማለት ነው። እኛ ተነስቼ ልከፍትለት አሰብኩኝ፣ ግን ቀሚሴን አውልቄያለሁ፣ እንዴት መልሼ ለብሰዋለሁ? እግሬን ታጥቤያለሁ፣ እንዴት መልሼ አሳድፈዋለሁ? እንደዚህ እያልኩኝ ሳንገራግር ቆየውና ከዛ ልቤ ደግሞ አልቻለም፣ ተነሳሁኝ ልከፍትለት አለች። በቃ ድራማቲክ ነው የምታወራበት መንገድ። እጆቼ በመዝጊያው ላይ ከርቤን አንጠባጠቡ አለች። ከዛ ልክ ስከፍት ግን ልቤ ደነገጠ። ምን ነው ለምን ደነገጥሽ? ውዴ እልፍ ብሎ ነበረ፣ ከቃሉ የተነሳ ልቤ ደነገጠ አለች። ከዛስ ሄድኩኝ፣ ፈለግኩት፣ አላገኘሁትም። ሄድኩኝ፣ የከተማይቱ ጠባቂዎች አገኙኝ፣ ደበደቡኝ፣ አቆሰሉኝ፣ ጎዱኝ አለች። ውዴ እልፍ ብሎ ነበርና አላገኘሁትም አለች። ማመካኘት በኢየሱስ ስም ከዚህ ቀን ጀምሮ ተቀበረ። ምክንያታችንን ቀብረን እንወጣለን። እስኪ ምክንያቴን ቀብሬ እወጣለሁ በሉ። ይቀሰቅሰኛል። የውዴ ድምፅ እንግዳ ድምፅ አይደለም። እለየዋለሁ፣ እሰማዋለሁ፣ እነሳለሁ። በሚሰጠኝ ምሪት እናጠቃለሁ፣ አፈርሳለሁ፣ እሳቴን አቀጣጥላለሁ። የቀኑን ደብዳቤ ክፉዎች የጻፉትን ቀድጄ አዲስ ነገር ጽፌ እወጣለሁ። ሃሌሉያ! ኢየሱስ ጌታ ነው። መተኛት የቸልተኝነት ምልክት ነው። ቸልተኝነት በቃ ፍጥረታዊ ሰው መሆን፣ መንፈሳዊ ዓለም ላይ ምን እየተካሄደ እንደሆነ ማወቅ አለመፈለግ፣ ቸልተኝነት በቃ እንደዚህ አይነት ክርስቲያኖች አላያችሁም? ቸልተኝነት ምንድነው እየተካሄደ ያለው? ጌታ ሆይ ምን እየሰራ ነው? ዋትስ ጎይንግ ኦን?
ምን እየተካሄደው በመንፈሳዊ ዓለም ምንድነው? አሁን ሲዝኑ ምን እንዳደርግ ትወዳለህ? ወዴት ታሰማራለህ? ወዴት ትመስጋለህ? ወዴት ትንቀሳቀሳለህ? አሁን ሲዝኑ የምንድነው? ወዴት ነው ሽታህ ያለው? ወዴት ልከተልህ? ወዴት ልምጣ? ምን ላድርግ ብሎ እንደመጠየቅ ማንቀላፋት፣ ዝም ብሎ ማንቀላፋት፣ ዝም ብሎ መፍዘዝ፣ ለጠላት መመቸት። እኔ ባሪያ ተኝቻለሁ ማለት እኔ ባሪያ ተኝቼ ሳለሁ አለችኩ። ተኝቼ ከጠላት ጋር አንድ ቤት ውስጥ እየኖሩ እንዴት ይተኛል? ተኝቼ ሳለሁ አመጣችና የሞተ ነገር ብብቴ ውስጥ ከታ የኔን ህይወት ያለውን ወሰደችው። ከዛ ሰነቃ አመንኩኝ። ዛሬ ያመናችሁትን ነገር እግዚአብሔር ይቀይረዋል። የተቀበላችሁትን ነገር በቃ ይሄው ነው ያላችሁትን ነገር የኔ ነገር ከዚህ አያልፍም ያላችሁትን ነገር ብርሃን ይመጣና ይቀይረዋል። እርግጠኛ ያደርጋችኋል። አሁን በችግሩ እርግጠኛ ከሆናችሁት በላይ የናንተ ባለመሆኑ እርግጠኛ ትሆናላችሁ። ይቺ ሴት በጣም እርግጠኛ ከመሆኗ የተነሳ እኔ የገረመኝ ንጉሱ በቃ ይሰንጠቅና ይካፈሉ ሲባል እቺን ታክል ዳውት የላትም የሞተው የሷ እንዳልሆነ። አይ አለች ከፈለገች ትውሰደው፣ ልጄን አትግደሉት አለች። ባልወስደውም ግን አንድ ነገር እነግራቸዋለሁ። አም ቴሊንግ ዩ ይሄ ሕያው የሆነው ልጅ የኔ ነው። ከፈለገች ትውሰደው፣ ግን ሕያው የሆነው ልጅ ግን የኔ ነው። በዚህ መጠን እግዚአብሔር እርግጠኛ ያደርጋቸዋል። እስኪ የኔ አይደለም በሉ። በእውነት የሆነ ነገር እንደዚህ ወርወራችሁ አሳቅፉት። በቃ የሞተው የኔ አይደለም። ሬሳህን ውሰድ፣ የማያፈራ ነገርህን ውሰድ፣ የማይበዛ ነገርህን ውሰድ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ እንደዚህ ያላቸው እኔ ልትሄዱ ልታፈሩ ብቻ ሳይሆን ፍሬያችሁም ሊኖር። የማይኖር ነገር እግዚአብሔር አልሰጣችሁ። የሚያፈራ ፍሬውም የሚኖር ፍሬያችሁም ሊኖር ሾምኳችሁ። ኦርዴን ተደርጋችኋል። ለምን? ልታፈሩ ፍሬያችሁም ደግሞ ሊኖር። ኧረ ሃሌሉያ ሃሌሉያ። በየትኛውም የህይወታችሁ አቅጣጫ እግዚአብሔር ያልሰጣችሁ የሞተ ነገር ዛሬ ተንከባለለ። እግዚአብሔር ያላሸከማችሁ ሸክም ተንከባለለ። ቀሊል ያልሆነ የሱ ያልሆነ ቀንበር የእግዚአብሔርን ሕዝብ ያጎበጠ ወንዶችና ሴቶች ልጆቹ ቀና ብለው እንዳይሄዱ ያደረገ መቀጣጠላቸውን፣ መነቃቃታቸውን፣ ፍቅራቸውን፣ ደስታቸውን፣ ሰላማቸውን፣ እሳታቸውን፣ ጸሎታቸውን የያዘ በጌታ በኢየሱስም ዛሬ ለቀቀ። በኢየሱስም ለቀቀ። ሃሌሉያ። በጣም እኮ ያስቆጣል። በጣም እኮ ያስቆጣል። ሃሌሉያ። በጣም የምወደው ጌታ ያደረገው ዮሐንስ ወንጌል ምዕራፍ 2 ላይ ወደ ቤተ መቅደስ ሲመጣ ያደረገውን ነገር ታውቃላችሁ። እነዛ ቀራጮች፣ እነዛ እርግብ ነጋዴዎች፣ እነዛ ኤክስቼንጅ የሚሰሩ ሰዎች ቤተ መቅደሱን ሞልተው ታገኛቸው። ቤቴ አለ ለአሕዛብ ሁሉ የጸሎት ቤት ትሆናለች ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። መጀመሪያ ቃል አመጣ። ብርሃን የሆነውን የእግዚአብሔርን ቃል መጀመሪያ አመጣ። ከዛ በኋላ ጅራፍ አነሳ። እነዛን ወንበዴዎች ጠርጎ ከቤተ መቅደስ አስወጣቸው። ዛሬ ወንበዴው ከቤት ተጠርጎ ይወጣል። እግዚአብሔር ያልሰጠህ ነገር ያንተ ቤት የጸሎት ቤት ይባላል። ያንተ ቤት የቃሉ ቤት ይባላል። ያንተ ቤት የመቀጣጠል ቤት ይባላል። ያንተ ቤት የመነቃቃት ቤት ይባላል። ያንቺ ቤት የቅባት ቤት ይባላል። ወንዶች ልጆች ተቀብተው የሚወጡበት፣ ሴቶች ልጆች ተቀብተው የሚወጡበት፣ ቃል የሚሞሉበት፣ የእግዚአብሔር ቃል የሚጠናበት፣ ቃሉ ጠዋትና ማታ የሚነገርበት፣ አየሩ የተለቀቀ፣ ሰማይ በአንጻሩ የተከፈተ ያንተ ቤት የሰማይ ደጅ ይባላል። ያንተ ቤት የሰማይ ደጅ ይባላል። ወንበዴው ዛሬ ተጠርጎ ይወጣል። ቀራጩ ዛሬ ተጠርጎ ይወጣል። ቤትህን የወረረ እንደ እግዚአብሔር ቃል ያልሆነ ነገር በኢየሱስም ተጠርጎ ይወጣል። በኢየሱስም ይወጣል። ጅራፍህን አንሳና ጠረገው። በኢየሱስም ይጠረግ። በኢየሱስም ይጠረግ። አንድ የሚቆጣ ሰው ፈልጋለሁኝ። የሚቆጣ ሰው፣ የነቃ ሰው፣ ቃል የመጣለት ሰው፣ ቃል መጥቶልኛል የሚል ሰው ነቅቶ ዛሬ ይጠርገዋል። ንቁና ጥረጉት። ንቁና ጥረጉት። ብርሃን ሲመጣ የጠላት ጊዜ ይፈርሳል። እነሆ ብርሃን በሆነ ጊዜ፣ ነገር ግን ዛሬ ብርሃን መጥቶልኛል። ስለዚህ ጠርገዋለሁ።
ጠላት ባስታቀፈኝ ነገር ላይ የቃሉ ብርሃን መጥቶበታል። ስለዚህ ይመታል ዛሬ። ብርሃን በጨለማው ላይ በርቷል። ስለዚህ ያባረረዋል ዛሬ። ጠረጉት። ጅራፋችሁን አንሱ። የኢየሱስ ስም ነው። የኢየሱስ ስም ነው ያ ጅራፍ። ተስማምታችሁ አትቀመጡ ወዳጆች፣ አትቀመጡ። ብርሃን መጥቷል። ወደ ንጉሱ ፊት አቤት ብላችሁ ሂዱ። ብርሃን ሲመጣላት ንጉሱ ጋር ሄደች። ንጉሱ የሞተው እኮ የኔ አይደለም አለች። እንደዚህ በሉት፣ ጌታ ሆይ አመሰግንሃለሁ። የሞተ ነገር አልሰጠኸኝም። የማያፈራ ነገር አልሰጠኝም። ፈንክሽን የማያደርግ ነገር አልሰጠኸኝም። የማይበዛ ነገር አልሰጠኸኝም። አመሰግንሃለሁ። ንጉሥ ሆይ በፊትህ ዛሬ በምስጋና መጥቻለሁ። ጅራፌን አነሳለሁ። ስላነቃኸኝ አመሰግንሃለሁ። ስለቀሰቀስከኝ አመሰግንሃለሁ። እጠርገዋለሁ፣ እጠርገዋለሁ። ከልጆቼ ላይ እጠርገዋለሁ። ከትዳሬ ላይ እጠርገዋለሁ። ከጤንነቴ ላይ እጠርገዋለሁ። ከቢዝነሴ ላይ እጠርገዋለሁ። የሞተው የናንተ አይደለም። ሃሌሉያ፣ ሃሌሉያ፣ ሃሌሉያ።